አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ ትውልዴን ባርክልን ብላችሁ ስጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሶስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ምክን ይልብናል። ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው፣ ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረን በብዙ መንገድ ሲያጠቃን በግልም በማህበራዊ ሕይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ሥጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየህ፣ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት፣ አንተ ምልክትን ስጠን ማለት ነው። ይህ ምልክት ደግሞ ምንድነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ ዓላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን ስንወስድ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር። መሪው ሕሊና አጥቷልና እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው፣ እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣልንም። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላቸው። ለመሪውም ለጎረቤቱም ጠማማ ለሚያስቡትም ዓይናቸውም ሆነ ሕሊናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም፣ ሟርተኛውም፣ አስማተኛውም፣ ጠንቋዩም፣ በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩን ትውልድ ለ400 ዓመትም ይሁን ለ300 ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው። አብርሃም ለ400 ዓመት አየና ወይኔ ብሎ አለቀሰ። 400 ዓመት ባርነት ውስጥ የኔ ዘር ይወድቃል አለው። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረገ። ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን መሪዎች፣ በራሳችን ሰዎች፣ በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን፣ ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው? ይሄ ነው ክርስትናችን? የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ንስሐ ግቡ ልባችሁንም መልሱ ይለናል።
በዚህ ኃይለ ቃል ሶስት ነገር እናገኛለን ወይም ደግሞ ሶስት መሰረታዊ ቃላት ተነግረዋል። የመጀመሪያው ተላላፊዎች ተብለናል። ምን ተብለናል? ተላላፊዎች። ሁላችንም የእግዚአብሔርን ሕግ ተላልፈናል። ሕጉን ጥሰናል። ትእዛዙንም አናከብርም ብለናል። በዚህ ምክንያት ተላላፊዎች ተብለናል። ከላይ እስከታች ያለነው የእግዚአብሔርን ሕግና ትእዛዝ እንተላለፋለን። በዚህ ምክንያት እግዚአብሔር ተላላፊዎች አለን። ሁለተኛ ንስሐ ግቡ አለን። ምን አድርጉ አለን? ንስሐ ግቡ አለን። ንስሐ ከእግዚአብሔር ጋር የምንታረቅበት፣ ከእግዚአብሔር ርቀን ወደሱ የምንቀርብበት፣ የበደልነውን ኃጢአት የምናራግፍበት፣ ከእግዚአብሔር ጋር የምንገናኝበት፣ መንግሥተ ሰማያት ለመግባት ምክንያት የምናገኝበት ነው። ንስሐ ከሌለ ከእግዚአብሔር ጋር መታረቅ የለም። ንስሐ ካልገባን ወደ እግዚአብሔር መቅረብ አንችልም። ንስሐ ስንገባ እግዚአብሔር ይታረቀናል። በነገራችን ላይ አይደለም ከእግዚአብሔር ተጣልተን ከሰው ተጣልተን እረፍት እናገኛለን፣ ሰላም ይሰማናል። ሰውን አስቀይመን ሰውን በድለን ምን ያህል እንደሚጨንቀን አስቡት። ሰውን በድለን እንዲህ ከጨነቀን እግዚአብሔርን በድለን እንዴት ነው የሚጨንቀን? የእግዚአብሔርን ሕግ ተላልፈን ምን ያህል እንደምንጨነቅ እናውቃለን። በዚህ ምክንያት ንስሐ ግቡ ተባል። ሶስተኛ ልባችሁን መልሱ ተባል። ልባችሁን ምን አድርጉ? መልሱ ተብለናል። ለዚህ ነው ብዙም የማይጸልዩ ሰዎች እኔ አስማተኛ ነኝ ደንበኛ ቃልቻና ጠንቋይ ነው የሚያደርጉኝ። ይህ የማይጸልዩ ሰዎች ባህሪ ነው። የውስጥ ክፋታቸውንም ለመግለጥ የሚፈልጉት ሁልጊዜ አጣመው ነው፣ በጠማማ መንገድ ስለሆነ ያንን ክፋት ሲያወጡት ታዲያ ከበጎ ሕሊና አይደለም ከክፋት መንፈስ ጋር ተያይዘው ነው የሚወጡት። ለዚህ ነው ብዙዎቹ መልካም የሆነው ነገር ላይ አይስማማቸው። በጣም መፍራት ያለባችሁ ሀበሻ ሲያጨበጭብ ነው። መጥረቢያ ሲይዝ ችግር የለም፣ ሲያጨበጭብ ነው ችግሩ። ስራማ ገባ ሆስፒታል፣ ዶክተሮቹ ላይ ያዩታል። ምን አይነት ጂኒየስ ነው ይላሉ። ከዛ ጎበዝ ነው ተብሎ ሽልማት ተሰጠው። የት? ጳውሎስ ሆስፒታል። ጳውሎስ ሆስፒታል የጉብዝና ሽልማት ተሰጠው። እንዴ አንተ የጀርመን ሀገር መጥቶ ፈረንጁ ማሽኑ የገባውን ማሽን በታትኖ ሰራው። ከጀርመን ሀገር ሲመጣ እንዴ ማን የሰራው አለ ፈረንጁ። እንዴ ይሄኛው ነው ተባለ። ያስከሳል እኮ አለ፣ በሚሊዮን ብር ያስከሳል አለ። ልጁ ሰርቶታል። ያኔ መልአኩ መጥቶ ሰውየውን አጣርፎ አስወጣው። በማያውቀው ምክንያት ያሳስረው ነበረ። እንዴ የብዙሃን ደም የብዙሃን በሽተኞች እዚህ ቆመው አይ ምን ሰራለው? ማሽኑ ሰራው። ማሽኑ ሲዲፎር ማሽን ይባላል። ሰራው ምን አለ ጀርመኑ ያለው ሰራው። ለበሽተኛ የቆመ ነበር። ታዲያ ወዲያውኑ ስጦታለንና ሀብል ሰጠነውና ሀብል ሲያደርግ በማግስቱ መስሪያ ቤት ተመልሶ ያቀም። ለምን? በቃ እኛ አስላክንና እዛ ላይ አስደገምንና በሀብል ወርቅ ነው ወይስ አይደለም? ይሄ ምንድነው? ናስ ነው ትሉት? ናሳበት ምን የሽልማት ስጦታ ብላችሁ? ሽልማት ነው። ተሰብስበው ሁሉም ሰጡት። ሆ ብለው ሰጡት። ሆ ብሎ ወጣ። እሱ አቤት አስወጣ ነው። ሆ ብሎ ወጣ። አዎ ምክንያቱም የሚመጣው ጀርመን ሊሄድ ነበር ለትሬኒንግ። ጀርመን ሊሄድ ነበር። አቤት እድሉን አስነካከሉ። ስንት ፕሮሰስ ስንት ስኮላርሺፕ አበላሸ። ወይ አሁንማ ተከፈተ። በቀደም ከፈተ ሲያደርግ ቻይና እንፈልጋለን አሉት። አላው መልባተ ነው ተከፈተ። ተርበ መተቱ በምንድን ነው? በሀብል። አዎ ስንት ናችሁ ጠቅላላ? 1100 1100 ምንድን ነው የምትሰራው? የምን ጥናት ነው? የጤና ጥናት፣ በጤና ላይ ያለ ዙሪያ፣ በጤና ሽፋን ዙሪያ ማለት ነው። በዛ ዙሪያ ነው የምሰራ የነበረው። የሆነ አንድ ማሽን ተበላሽቶ አንተ ስትሰራው ሰዎች አጨብጭበው ነበር። በትክክል አዎ። ከውጭ ያሉ ባለሙያዎች ብቻ ነው የሚሰሩት። እዛ በኋላ እንጂ የሆነ ስጦታ ሰጡ። ስጦታው የት እንዳለ ራሱ አላውቅም። ከዛ በኋላ እዛ መስሪያ ቤት እጄ አላውቅም፣ ግን አጨብጭበውልሃል በደንብ አድርገው። በጣም መፍራት ያለባችሁ ሀበሻ ሲያጨበጭብ ነው። መጥረቢያ ሲይዝ ችግር የለም፣ ሲያጨበጭብ ነው ችግሩ።
መጥረቢያ ከያዘ ያው ታውቁታላችሁ፣ መጥረቢያ ይዟል፣ በቃ ችግር የለም። ያጨበጨበ ጊዜ ግን ችግር አለ። እሺ በቃ ከዛ በኋላ ትዳሬም እኔ ውጭ ሀገር ሚስት የነበረች ተፋታው። ምንም በቃ እኔ ምንም አይመስለኝም። የሆነ እያልኩ ዝም ብዬ አልፋለሁ። በቃ ሁሉም ነገር ጨለመ። ቤተሰቦች ደግሞ ይሄ ጨሌ ነገር ያመልካሉ። አባቴ በኩል ያሉት ነግሬው ነበር ለአባቴ። ብዙም ጥንካሬ የለውም መሰለኝ፣ አልሰማኝም። እስካሁን አልሰማኝም። አዎ የዛም የነሱም መንፈስ ተጽዕኖ አለ። ግን አንተ ደግሞ በየዋህነት አንዳንድ ነገሮችን ልታሸንፍ ችለሃል። ያው እግዚአብሔር ሲያስብ እንደዚህ ነው። ምንም ያው ብዙም ክፋት አላሰብም። ግን ያው ደግሞ የራሴ ማጣት አለ። በዛ መሸገን እርሱ ትምህርት ከጀመርኩ በኋላ ብዙ ለውጥ አመጣው። ትከታተል ነበር እንዴ? በጣም። የት ነው የምትከታተል? ከስቴፋኖስ ጀምሮ እዚህ ድረስ እመጣለሁ። ትምህርቱንም ሲዲውንም እየገዛሁ እከታተል ነበር። በዛ መሰረት ጸሎት ሲጀመር ጊዜ ነገሮች መገለጥ ጀመሩ። እኔ ስራውንም ይሰራልኛል፣ ምክንያቱም ደርስበታለሁ ብዬ ሲቀጥል ጳጉሜ 5 ነው እዛ አቡነ ገብረ መንፈስ ቅዱስ የአዲስ ዓመት ነው እንጂ ዮሐንስ ጸበል ሂድ ምናምን ብሎ በውስጥ የተናገረኝ። ጸበል ሂድ አለ? አዎ ስቀጠቅጠው ነው። ጸበል ሂድ ልክ ተኝቼ ስነሳ ነው ጸበል ውስጥ ራሴን አየሁት። ከጀርባችን አዊ ቤተክርስቲያን ያለው ሄጄ ስጠምቅ ጊዜ ጮኩኝ። ከዛም የተፈጠረው ነገር አላውቅም። ጠቋር ነኝ ምናምን አለ ሰዎች ነገሩ። አዎ ጠቋር ነኝ ምናምን አለ። እዛ እሱ ተሸኘ። ህነቴ በደንብ ቀለለኝ በስነ ስርዓት። ግን የሆነ የቀረ ነገር እንዳለ ይሰማኛል። ምክንያቱም እኔ ብዙ ሚስጥሩም ላይገባኝ ይችላል። ሄደ ብዬ አልዘናጋም ብዬ መቀጥቀጥ ሲጀምር ትናንት ማታ ላይ ትንሽ የሆነ ፍንጭ አየሁ። መምጣት እንዳለብኝ ገባኝ። መጣሁ። እዚህ ደግሞ ላይ ነበር መጣሁ። ስትቀጠቅጠው ምን አለህ? ምን አይነት ፍንጭ አገኘህ? ሌሎቹም እንዲገነዘቡ ማለት እየመታወት እያለ ማለት ነው። እንደ ጥላ ነገር ነው ማለት ከጎኔ ቆም ነገር ይላል፣ ጥፍት ይላል። አሁን እኔ እንግዲህ ያሰብኩት ሙሉ በሙሉ ሄዱልኛል ብዬ ነበር ያሰብኩት። እንደ በፊቱ አልመታ አልኩኝ ራሴ። በጣም በጥቂት በስሱ ነው የምመታው። በስሱ ነው የምመታው። እንዴ ልትመታው ስትል ሊያዝ ያደርግ። አዎ እኔ ይሄን የሚያክል መቁጠሪያ በዚህ ነበር የምገርፈው። ፈራሁት። መቁጠሪያውን ፈራሁት። እኔም ልፈራ አልችልም፣ እሱን የሚያስፈራራኝ አልኩና ዝም ብዬ ነካ አድርጌ ተኛሁ። ጠዋት ከእቴ ጋር መጣሁ ማለት ነው እዚህ። ከዛ ጸበል ገባሁ እዚህ ስላሴ። እዛ ጋር የሆነ ነገር ሲያዝ ተሰማኝ፣ ጸበል ውስጥ ማለት ነው። እዚህ እያናገረኝ ገባሁ። ከዛ በኋላ እርሱ ሲመጣ ወጣሁ መሰለኝ እዚህ። አላወቅኩም። ከዛ በኋላ ያለው አላወቅኩትም። ከዛ ወጣሁ። እግዚአብሔር ይመስገን ህይወቴ ተበላሽቶ ነበር። የት ነው የተመረቀው በትምህርት? እዚህ 4 ኪሎ ተመርቄያለሁ። ፓስተር ሪሰርች ኢንስቲትዩት የሚባልም ማለት ተመርቄያለሁ እዛ። በዶክተር ልትመረቅ ነበር? ፍላጎቴ ሌላ ነበረ። ነገር ሁሉ ሲበላሽ ጊዜ በቃ ትምህርቱ ማስጠላኝ። ስራው እሰራለሁ፣ ምንም ስራ ላይ ችግር የለብኝም። አሁን ራሱ ስመጣ እንዳለ አንደኛ ወጥቼ ነው የመጣሁት ሪሰርች ተርኬ ማለት ነው። እሱንም ደግሞ ያገኘሁት እችን እድል እንኳን እዚህ በመምጣት ትምህርቱን በመከታተል ነው እንጂ እንደማላገኝ አውቃለሁ። ብዙ መሰናከል ነበር እሱ ለማግኘት ራሱ። እንደገና ደግሞ እሱ ተቋረጠ። እንግዲህ ምክንያቱ ሌላም እየቀረ አለ ብዬ መቀጥቀጥ ሲጀምር መውጣት ጀመረ። ስምህ ከና አባት? ሚሊዮን ብርሃኑ እባላለሁ። እሺ ሚሊዮን በርታ በል። እግዚአብሔር ካንተ ጋር ይሁን። በርታ። መስቀል ካሰሩ ይቀጣሉ። ዝባዝንኬ ነገር ካረጉ ደግሞ ምንም ችግር የለም። አሁን ለምሳሌ ና አንተ ሰይጣን፣ እዚች ጋር የሆነች የተከፈተች ብረት ምናምን ነገር ናት። ምንድነው ይሄ? መስቀል ነው የተቀበለው። ምን ያደርግልህ? ይሄ ምን ስጦታ? ዝም ብሎ ነው? እንጃ። ጌጣጌጥ ነው። መስቀል ቢሆንስ ክልክል ነው መስቀል? እስራኤል ሀገር ክልክል ነው፣ በጣም ክልክል ነው። እስራኤል ሀገር ከኢትዮጵያ የሄዱት በሙሉ መስቀላቸውን በጥሰዋል፣ ማተባቸውን በጥሰዋል። ኢየሱስ ክርስቶስን ማተብ ማድረግ በጣም ክልክል ነው። የእመቤታችንን እና እንዲሁም ደግሞ የጌታችን የኢየሱስ ክርስቶስን የቅዱሳን መላእክትን ቤት ውስጥ ማስቀመጥ በጣም ክልክል ነው። የመጀመሪያው ክልክል ይሄ ነው። ማለት አንድ እስራኤላዊ ሆኖ የዛ ሀገር ዜጋ ለመሆን የሚሟላው መስፈርቱ መጽሐፍ ቅዱስ አለመያዝ፣ መስቀል አለማሰር፣ ማተብ መበጠስ፣ ጌጣጌጥ ምናምን እባብ ዘንዶ ምናምን ካረገ ችግር የለም።
ጉማሬ፣ ውሻ፣ ድመት አንገቱ ላይ ካረገ ችግር የለም። መስቀል ካረገ ግን ይቀጣል። አያችሁ እንዴት ዓለም እየተለወጠ እንዳለ፣ እንዴት ወዴት እየሄደ እንዳለ ተመልከቱ። መስቀል ካረገ ይቀጣል። ትምህርት ቤት ሊያጋጭ በህልም ያሳየ ነበር። አሳየኝ፣ አጋጨኝ፣ አሳይቶ አጋጨኝ። በትክክል ያሳየ ነው። ትክክል፣ በቃ በትክክል ቦታው ምኑ ጋር እንደሆነ ምን እንደሆነ አሳየኝ። አገር ሰላም ነው ብዬ ስሄድ መጣና ተሰቀለብኝ መኪናው። እግሬን ተሰፋው እዚህ ጋር ምናምን በቃ እግዚአብሔር አዳነኝ። ኪዳነ ምሕረት በምን ሞክረው ነበር? በመኪና 16 ፍልሰታ መጣ። ሱባኤ በመግባት ንስሐ ገብቶ ለቤት ጨርሶ ጸልዮ ሲወጣ ከምን ጋር እንደማጋጨው አሳየሁት። ከምን ጋር እንደማጋጨው ጸልዮ እዛው አንድ ደቂቃ ጎንበስ ሲል ምን አይነት መኪና ከምን አይነት ፈረንጅ ጋር እንደማጋጨው አሳየሁት። እሱ በ20 እየሄደ ከፊት ለፊት ነው መጥቶ ፈረንጁ ከላይ የተሰቀለበት። ኪዳነ ምሕረት ግን አወጣችው። ተጋጨ። ልጁ ገብቶ እግሩን ተሰፋ። ምን አለ መኪናዋን የቱን አሰፋው? ግራ እግሩን። በዚህ ጋርም አለው እስካሁን የገባው አለው። አሳይታ አጋጨው። አሳይቼ አጋጨው። ስትጸልይ ሳላነቀህ ማን ይሆነ እንዴ? ሸጁ እንደዚህ ነጠላዬን ይጎትተኛል፣ ወደኋላ ይጎትተኛል። እዞራለሁ። ከእንደገና ይቆማል። ቲቪን ያጠፋል፣ ያበራል። አርጌን ያንገጫግጫል ስጸልይ። ግን እግዚአብሔር ታላቅ አካል ይታያል ማለት ነው። በደንብ አንድ ቤት ውስጥ ቁጭ ብዬ ፎጣውን አንስቶ ነው እንደዚህ እያየሁት የወረወረው ፎጣውን። ግን እግዚአብሔር ከኔ ጋር ነው። በል በርታ። አንዴ ሰማዕቱን አመስግኑልኝ፣ እልል በሉልኝ። አርባቡሌ አንተስ? ቡዳ መተት አንተስ? መተት ፊ በአርታኒ بالعرب አጠጡ ምኒ እኔ እኔ ልተረጉምልህ ነው እንጂ ግን ከአረባ ይዤ አልመጣሁም። እኔ አብሬ ተወለድኩ ነኝ። እኔ እሺ ተርጉም። እሺ يلا شنو تبي حطيت مني على ماي عشان تشتغل هناك ራሴ ላይ አረገችብኝ። እዛ እንድትሰራልኝ ነው የምትለው። አጃነ ሆይ انت شنو تسوي عشان تشتغل منك ما احبها منك ما تروح مكان እሷ ሴትዮዋ እንድትወደኝ እንዳትወጣ ነው ያደረገችብኝ እያለች ነው እንዳትወጣ ልጅቱ እንዳትወጣ ማለት ነው። አዎ እሺ ለምን እንደዚህ ታረጋለህ? يقول ليش سويتني عشان احبها تشتغل زين تشتغل طيب انا بها طيب تقول ሴትዮዋ ስለምወዳት ነው የሚላችሁ። እሺ ቆይ አንተ ማን ሰይጣን አጋንንት? እኔ ሰይጣን አይነትና አብሬ ተወለድኩ። አዎ አንተ ሰይጣን አጋንንት። حطيت ما ماي كلت شربت حطيته مني على صدق منها صدق هكا هي انت ما تكلم ኢትዮጵያ كلام ما تعرف طيب የምትለው በውሃ በጥብጣን ያጠጣች ነው የምትለው። አስበልና አውራ አንተ ደግሞ አትጩህብን። እሺ ያው እርስ በርሱ ነው እንግዲህ የሚገርም እኮ ነገር ነው። እና እሺ ቆይ እሷ ምን ደሞዝ እንዳትጠይቅ ነው ወይስ ስራ እንድትሰራ ብቻ ነው በለው? يقول ليش عشان ما تعطي معاش ولا ليش تعطي معاش عشان تشتغل منك تشتغل طيب هي طيب هو حلو انا بيها تشتغل عندي ما تروح مكان ثاني የምትለው ጥሩ እንድሰራ ሴትዮዋ ቆንጆ ነች እኔም ጥሩ ነኝ ከቤቷ እንዳትወጣ ነው የተደረገብኝ ነው የምትለው። የተደረገባ? አዎ። ለምን አንተ ገባህ? አበሻ አይደለችም። አበሻ ላይ ለምን ትገባለህ? تقول ليش انت هنا ليش تسوي كذي انت مو ابشا ولا لا؟ انا بالسعوديه عرب ابيها تشتغل عندي ابحبها عشان اشتغل اعطيتها فيزا تجي عندي የምትለው ቪዛ ሰታታለች ተመልሳ እንድትመጣልኝ ነው የምትለው። ሚላዮች የተመተትከው በምንድን ነው? يقول حق شنو حطيتلش شدي حق فلوس ولا لا هو مسلم عشان تشتغل عندي احبها ما تروح مكان ثاني ابيها عندي تشتغل من زمان كل يوم ሁልጊዜም እንድትሰራ ከቤቷ እንዳትወጣ ነው የተደረገባት። በምንድን ነው የተመተትከው? በምን حق شنو وش عندها ما اروح مكان ثاني مو بالفلوس لا ابيها من ماي اصفر حطيت ماي خلت حطيت الدهن مني على راسها عشان ما في تروح مكان ثاني ما تروح دمها ولا كل تشتغل بالكويت بس ما تروح مكان ثاني حطيت مويه داخل دواء
ايه دواي وشو ما ادري ما تعرف شربت ولا بس راس انا اقول شنو هذا اشربي هذا الدواء انا قلت لها راسي اورني بعدين حطيتني ماي ماي بعدين تقول هذا اشربي هذا زين طيب بعدين حطيتها على راسي ماي سمسم دهن ما اعرف شنو بعدين حطيت هذا هار ماي نفس هار فلفل هار تعرفين فلفل هار هذا هار راحت تدخل الحمام حطيته بالكدي بس شويه مو يعني واجد يخليني لا شويه بس تناس طبعا راسي اورني በውሃ ቢጫ ነገር በጥብጣ ራሴ ላይ ያደረገችብኝ ራሴን አመመኝ ስላት ጠጭ አለች ጠጣሁት በደንብ እንድሰራላት ነው እና አሁንም ኮይት ውስጥ ተመልሳ እንድትሄድ ነው የተደረገብኝ የሚለው ሰይጣን አጋንንት ነው እንት ሰይጣን ወላ አጋንንት ሰይጣን ስንት አመት ነው ቻም ሰና 30 ሰና ነውስ 3 አመት ተኩል አሁን ትሄዳላት አይደለም አንተስ እኔ መታት ሄዳለሁ እሺ ተመርከክ ባሏን ጥራልና ዘጋነው ባሏ ዘጋነው እሱ ነው እዚህ ያመጣን በቅባ ቅዱስ ዳምታ የሚባል ዘጋነው እሺ ቧጥነው ሁላችሁ አብላውጣ አተ አቤት ስማ አቤት ተቋር አቤት አዎ ሄዳለት አዎ እሄዳለሁ በቃኝ ተመርከክ በቃኝ እሺ ና አንድ ጋር ባልና ሚስት ስንት አመት ነው ከያዝከው ከተወለደ በ8 አመቱ ነው ያዝኩት አንተ ስንት አመት መተታውን ነው የገባሁት ሰርታ እንዳበላውን ነው የገባሁት ሀገር ነው መተት ክፍለ ሀገር ደራ የሚባል ጎበዝ ነች ሰው ኮይት 2 አመት 6 ወር ሰርታ ብሁን ተደረገባት ያለውን ብር ከጇ ላይ በተን ነው ረጫ ነው ማረኮ አንተ ብሩ አጠፋ ነው ለምን አጠፋ በቃ አጠፋ ነው ስራችን ነው ምን ያ ስንት ብር አጠፋች አጠፋ ነው የላከችው ወደ 20 ሺህ ብር አጠፋ ነው አጠፋ ለምን የልጅየውን ማጠፋ ነው አጠፋ ነው የልጅየውንም ሀብቱን ብትንትን ተልጅነት ጀምሮ ያጠራቀመውን ሀብት ብትናረግ ነው ጎበዝ ነው ልጅየው ያገኛል ያፈራል እሺ ተጫወትንበት በመድኃኒት ተጫወታችሁ ጅግሩን እያሰርን ጭውት ተዘጋጃችሁ ተመርከክ አፍላውጣ ሁሉም ተዘጋጅ አንተ ተዘጋጅ እሺ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም ሲሆን እንገባለን ቶሎ ሰባት እጩ ነው አማት የሚበሳም በአረብ የተመተተ ስለሆነ ቋንቋው አረበኛ ነው ማን ነው ስምሽ ሀቢባ እሺ በርች ምን ታየሽ አሁን ብዙ ሰው አለ እኔ እዛ አልመጣሁም ግን ማን እንዳመጣኝ አላውቅም የሆነ ህመም ግን ይሰማኛል ስመጥ በፊት ማለት ነው ልቤን ድክም ይለኛል ግን ልቤን ሲደክመኝ የሆነ ሰው እያለ እዛ ጋር ይወስዱኛል እዛ ጋር ስሄድ አላውቅም እና አረብ ትኖሪ ነበር ኩዌት ነበር የምኖረውና ሴትዮቱ በጣም ነው የምትወደኝ እና እኔ ወድሻለሁ እያለ ትነግረኛለች ሴትዮዋ ማለት ነው አረቧ አዎ እና አረንጓዴ ውሃ አይነት በከረሉ ነገር ይመጣል ይሄ ምንድነው ብዬ ስጠይቃት መድኃኒት ነው ትለኛለች እና አመመ ባልኳ ቁጥር የሆነ ያን እንደ ባልቃ ትሰጠኛለች እና አንድ ጊዜ የሆነ ተኝቼ በህልሜም ይመስለኛል አላውቀውም የሆነ ውሃ ትሰጠኝና ስጠጣ እዚህ ጋር አድርጊበትም ጥሩ ነው ለራሴ ስትለኝ እዚህ ጋር ሳደርገው እንደ በርበሬ ነው ያቃጠለኝ እና ሂጄ ሽንት ቤት ውስጥ ነው ውሃ ያፈሰስኩበትኝ እና ያው በጣም ሳያቃጥለ ትንሽ ይሻለኛል ከዛን እንደ አመመኝ መጣሁ ኢትዮጵያ ማለት ነው ወደዚህ መጣ እንዴትም ትፈልጋለች እንዴት መጭ ብላኛለች ምን መትታብሻለች እኮ እንዳትወጪ ከዛ ከቤቱ እሷ የሰጠችሽ መተት ነው ውሃው ነው አዎ ምን አርጋት ነው እኮ በደንብ ነው የምሰራላት ያለችኝ ሁሉ ሰራለሁኝ ለምንድን ነው ያደረገችብኝ እንዳትወጪ ነው ከዛ ከቤቷ እንዳትወጪ ባልዲስ ቢቀርብኝ እዚሁ ሀገርሽ ይሻለሻል እሺ አመሰግናለሁ ማለት ጭንቅላትሽን ነው ያዘችሽ እሺ ዋላ እዛ ደግሞ ፈዘሽ እንዳትቀር እሺ አልሄድም ሁለተኛ አመሰግናለሁ ሁለተኛ አልሄድም በቃ እዚህ አሁን ሰውነትሽ እንዴት ነው ለቆሻ አሁን ደህና ነኝ ራሴ ነበር መጀመሪያ የምሰማኝ ማለት ሰው እንደዋራ ወደዚህ እንዴት ማን አመጣሽ እኔ እዛ አልመጣሁም እዛ ጋር ነበርኩ ዝማ እንዳመጣኝ አላውቅም አሁን በአረበኛ እየተናገረ ነው መንፈስ ይወጣው እኔ አዎ አሁን መተቱ ተፈቷል እንግዲህ ወዲህ ከሄድሽ ደግሞ የበለጠ ያሰረችሽ እንዳትነቃነቂ ነው የምታረገሽ አትይችናት እኔም ኮይት ነበርኩ 2 አመት ከመንፈቅ ሰርቼ ስመጣ ገንዘቤ ምንም የለም ልክ ሐምሌ 7 ቀን ወደ ሳውዲ አረቢያ ሄድኩኝ
ተመልሼ ሄድኩ። በ5 ወሬ በቃ እዛ እንዴት ልስራ እየተጨናነኩ ምናምን። ከዛን ሴትዮዋ ምን አደለችኝ? ሙስሊም ልትሆኝ ነው አለችኝ። ለምን ነው ሙስሊም የምሆነው ስላት አንቺ ራስሽ ሙስሊም አድርጊኝ ብለሽኛል ስትለኝ እኔ አላልኩሽም ስላት ለካ መንፈሴ ነው ላውላይ መንፈስ ነው ሙስሊም አድርጊኝ አለው። አዎ ከዛን ሙስሊም ሆነ አለብሽ ስላልሆነም ትኬቴን ቁረጭልኝ ወደ ሀገር እገባለሁ ስላት በራስሽ ደሞዝ ነው አለችኝ። ይሁን ችግር የለም የ4 ወር ደሞዜ እንደገና አባትሽ ታሟል ስባል ለሱ ልኬ የ1 ወር ደሞዝ ነበረችኝ። በዛች በ1 ወር ደሞዝ ትኬቴን ቆርጬ ሀገሬ መጣሁ። ይመስገነው ይኸው በመጣው ወሬ ለቀቀኝ እና እንዳትሄጂ ኪዳነ ምሕረት የሰራውትን ትባርክልኝ። እኔ ተመልሼ ወደ አረብ ሀገር ማለም ነው። በርቱ፣ አትሄዱ፣ አትሄጂ። እሺ አመሰግናለሁ። ማንም ዘይነባ ማንም ሀቢባ ነኝ። ሀቢባ ሀቢባ ሰይድ እበርቺ። ሀቢባ ሰይድ ወይ ሀቢባ ሰይድ የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንድ ሼፕ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባቸውን ሴት አብራህ ካንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስ ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለዕፀ በለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ይህች ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካለን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው። እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎ ነው የፈጠረን። ግን ከነጻ ፈቃድ ጋር አብሮ ስለሰጠን በነጻ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነጻ ፈቃዳችንን ኪድናፕ ይሄ ማገትን የሚባለው አገተብንና ባህሪ ያደረገን። ነጻ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም
የዲያብሎስ ባሪያ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ እባካችሁን ይሄ የእናቴ አባቴ ከራማ ነው ከቅድመ አያት የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና አፍሩ ሲባል እሺ፣ ይሄን አድርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል። ይኸው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በመንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግል ናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። 2 3 እየሄድኩኝ እንደፈለኩ ነው ማገኛቸዋል። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትለዋለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት። በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄ መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን ወደዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትለዋለች። ለምን ተይዛኗ በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ስደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራ እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል ነው። ለምን? በቡዳ ተበላልቷል። እርስ በርስ ተበላልቷል። ራዕየ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄን ነው። ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄን ነው። አውሬው የተባለው ያ የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። ይህንን ቤተሰብ የማረ አምላክ የሁላችንን ቤት ደግሞ ይማርልን። ወጥተው ነበረ ተመልሰዋል። ግን ደግሞ መጥተው ነበረ ወጡ ጠፉ ከመባል ያድነን። ሌላ ምንም ልል አልችልም። ሰላም ነው። ማለበል አይዞ ብቻዬን ብዬ ነበር። አባት አለኝ። በቃ ተይ እንግዲህ እስከ መጨረሻው እታገላለሁ። አባቴ አይዞህ። እሺ ማነው ስም? ቀሲስ ማርልኝ ሌው። ቀሲስ ማርልኝ ሌው። አዎ እሺ በል በርታ። ያው እንግዲህ እሺ ይሄ ትልቅ ነገር ነውና እሺ። ብዙዎቹ አገልጋዮች በዚህ በክፉ መንፈስም ተይዘው እንደሽሎከለካሉ፣ ከነጥቃታቸው ይኖራሉ። ግን የበለጠ ደግሞ ይሄን ጠላት ለመጣል እንደዚህ እንደው እንትን ሳትል ከጠላት አቅምና ጉልበት በላይ ያንተ መዳም ፍላጎት እዚህ መድረሱ ነው አስደሳችሁ። አዎ ዛሬ እግዚአብሔር መቼም እንግዲህ በእርሶ ላይ የሚያደረ ጸጋ የእግዚአብሔር መንፈስ የቅዱስ ሚካኤል ኃይል እዚህ እንድመጣ ያደለኝና የጋበዘኝ በሁለቱ ወንድሞች አማካኝነት ነው። ምክንያቱም ሌትም ቀንም ሳለቅስና ስወድቅ ያዩ የነበረና እነ መምህር ሃይማኖት እና እንዲሁ መምህር አሸናፊ እነሱ ዛሬ ወደዚህ ይዘው እንዲመጡ ሌትም ቀንም ትናንትና ጠብቀው አዋሉኝ። ዛሬ በሌሊት ወደ 10 ሰዓት አካባቢ ቀሰቀሱኝ። እዚህ ለቅዳሴ እንድደርስ አደረጉኝ። ለዚህ ክብር በቃሁኝ። እግዚአብሔር ይችን የዛሬቱን ቀን ለዘላለም ይባርክልኝ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።